ልጆች ይላል ጳውሎስ። እኔ በጣም ነው የሚያሳዝነው ይሄ ልጆች ይላል። ክርስቶስ በእናንተ እስኪሳል ድረስ ምጥ ይዘኛል። በእናንተ አይምሮ እስኪሳል ድረስ ክርስቶስ በእናንተ እስኪሳል ድረስ ጭንቅ ይዘኛል። ቤተክርስቲያን ጭንቅ ላይ ናት። ቤተክርስቲያን ምጥ ላይ ክርስቶስ ለማሳየት ይህ ትውልድ የሚያስብ ነገር ይፈልጋል። ክርስቶስ ሲሰበክ የሚያስብ ነገር የለም። እንዴት አድርገን ሳቅ፣ እንዴት አድርገን ቀልድ፣ እንዴት አድርገን እናዝናናቸው፣ በጅራፍ እንዴት አድርገን እናዝናናቸው፣ በመስቀል እንዴት አድርገን እናስቃቸው፣ እንዴት አድርገን መስቀል፣ እንዴት አድርገን ወንጌል። ስለዚህ ምጥ ላይ ናት ቤተክርስቲያኗ። ቤተክርስቲያኗን በክርስቶስ አምሳል ትሰራለች። አካሉ አለ፣ ራሷ ክርስቶስ ነው። ይህን ለማሳየት በቅዳሴ በብዙ መልኩ በአገልግሎት ትጥራለች። የሚሰማት የለም። አሁንስ ምን ይላታል ትውልድ? ክርስቶስን አትሰብክ፣ ክርስቶስን አትሰብክ። ምጥ ላይ ናት፣ ጭንቅ ላይ ናት። የአብነት መምህራኑ ድንጋይ ላይ ተቀምጦ አሁንም ያስተምራሉ። የአብነት መምህራኑ ዛፍ ስር ያስተምራሉ። የአብነት መምህራኑ ኮቾሮ እየበሉ ድርቆሽ እየበሉ አንዳንዴ ጾም እያደሩ ያስተምራሉ። ክርስቶስን ነው የሚሰብኩ። መነኮሳቱ በከተማ እንኳን ብታዩዋቸው ልብሳቸው ክርስቶስን የሚሰብክ ነው። በውስጣቸው የሚያስሩት ሰንሰለት አለ። ክርስቶስ ይሰበካል። ቅዳሾቹ በእሳት እየተቃጠሉ ነው የሚቆዩት። መስቀል ነው። እኔ ሳስተምርበት የቆየሁበት ሰዓት መስቀል ነው። ለቅጽበት ስለ ዓለም ማሰብ አልችልም። ታስሬ ነው የቆየው፣ ተቸንክሬ ነው የቆየው። ማስበው ቀጥሎ ስለምነግራችሁ ቃል እንጂ ስለ ዓለም አይደለም ማስበው። መስቀል ላይ ነው የቆየው። እናንተ ተሰቅላችሁ እየሰማችሁ ስትቆዩ ችንካር ነው፣ መስቀል ነው እሱ። ጉባኤ መስቀል ነው። የቤተክርስቲያን አገልግሎት መስቀል ነው። ግርፋት አለው፣ ችንካር አለው፣ ቁስል አለው፣ መወጋት አለው፣ መገፈፍ አለው፣ መገረፍ አለው። ዝማሬ መስቀል ነው። ቤተክርስቲያኗ ምጥ ላይ ክርስቲያን ለምን መከራ ደረሰብኝ ብሎ ከሚማረር ይልቅ መከራውን እግዚአብሔር አሳለፈኝ ብሎ የሚያመሰግን መሆን አለበት። እግዚአብሔር ባለበት የሚደንቅ ነገር ይሰራል። እግዚአብሔር ድንቅ ነው። በልዎ ለእግዚአብሔር ግሩም ግብርከ። እግዚአብሔር እንደዚህ በል፣ ስራ ግሩም ነው። ባይኖረንም እግዚአብሔር ስራው ግሩም ነው። ጉስቁልና ቢያጠቃንም እግዚአብሔር ስራው ግሩም ነው። ዕውቀት እየተከፈለብን ብንጨነቅም እግዚአብሔር ስራው ግሩም ነው። የማምሻ ዘመናችን ድካም የበዛበት ቢሆንም ፍጻሜያችንን ስለሚያሳምረው እግዚአብሔር ስራው ምንድነው? ንገሩኝ። ግሩም ነው በሉ። የበላችሁ የጠጣችሁ ብቻ የለበሳችሁ ገንዘብ ያላችሁ አይደላችሁ። ሰው ስለሆንን እግዚአብሔር ስራው ምንድነው ወገኖቼ? ግሩም ነው። ግሩም ነው። ቢኖረንም ባይኖረንም እግዚአብሔር ስራው ምንድነው? ግሩም ነው። በስጦታው አይለካም። እግዚአብሔር ስለሰጠን አይደለም፣ ሳይሰጠንም ግሩም ነው። በመከልከል ውስጥ ሰጪ ነው። እግዚአብሔር የሚከለክለን የማይጠቅመንን ነው፣ የሚሰጠን ለኛ የሚበጀንን ነው። ለምንን ሁሉ አይሰጠንም፣ ምክንያቱም ስራው ግሩም ነው። ተቀብለን እንዳንጠፋ ሳይሰጠን ያኖረናል። አያችሁ፣ እናት ልጇ እንዳይታመምባት ከጣፋጭ ነገር ትከለክለዋለች። ስስታም ሆነ አይደለም፣ ልጁ በጣም ያምረዋል፣ እናት ትከለክለዋለች። እግዚአብሔር ለኛ ከእናት ልጅ በላይ ውድ ነው፣ ከአባት በላይ ውድ ነው። የአባትን እልፍኝ የሚያስረሳ ፍቅር ያለው እግዚአብሔር ብቻ ነው። ታድጎቱ ታላቅ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ የሰይጣንን ውሸት አትስሙ። ጻድቅ ማለት እውነተኛ ማለት ነው። ጻድቅ አይወድቅም፣ የእግዚአብሔርን ኃይል ፈጽሞ አይጠራጠርምና። ስላልተሳካልኝ እግዚአብሔር ስላልቻለ ነው አይልምና። ጻድቅ ዘይትገደፍ ይርኢኩ፣ ጻድቅ ሲወድቅ አላየሁም። በእግዚአብሔር ኃይል ስለሚያምን እያመመ እግዚአብሔር ፈዋሽ ነው በል። እየራበሽ እግዚአብሔር መጋቢ ነው በይ። ምክንያቱም በልተው የሚሞቱ አሉ። ሰዓት ወይ ትኖሪያለሽ። ማን ስላለ ካንቺ ጋራ? እግዚአብሔር ስላለ እግዚአብሔር ይኑር ከኛ ጋራ። እከሌ ከኋላ ተነስቶ ከኔ ኋላ ተነስቶ ትምህርቱን ጨርሶ ሀብታም ሆነ። አታውቀውም። እከሌን ብር ቆጥሮ ነው ያየው። በብዙ መከራ ውስጥ ነው ያለው። ለአንተ መሽቶ ይነጋል። ጨው ያለው ጨው የሌለው አትልም። ያገኘውን ትበላለህ፣ ይስማማሃል። የለበስከው በትከሻ ልክ ያምርብሃል። እግዚአብሔር ውበቱ የሆነለት ሰው ምንም ቢለብስ ያምርበታል። የኃጢአተኞችን ሰላም አይቼ በክፉዎች ላይ ቀንቼ ነበር። በአመፅና በግፍ ሥራ የረከሱ ሰዎች ተዝናንተው ሲኖሩ ስታዩ ያስቀናል። ግን የኃጢአተኛ ከፍታ የውሸት ነው። ርኢክዎ ለኃጥእ አብዮ ተላዕለ ከመ አርዘ ሊባኖስ። እግዚአብሔር የሌለው ሰው እንደ ሊባኖስ ዛፍ አድጎ ከፍ ብሎ አየሁት። አምላክ ስለሌለው ግን ከፍ ካለ በኋላ ነፋስ ሲመታ ወደቀ። ግን እዛው አለሁ። ማን ስላለ ከኔ ጋራ? ስለዚህ ታገሱ፣ እግዚአብሔርን ጠብቁት።
አታጉረምርሙ ጎደለብኝ ብላችሁ። ድንገት አጣኋቸው። መጀመሪያ ግን እግዚአብሔር እኔን ከነሱ በታች አረገኝ ብዬ ልሰናከል ነበር አለ ዳዊት። እኛ ግን ተሰናክነናል። እንደ ዳዊት ለትንሽ አላልንም፣ ቆይተናል ከወደቅን። ከሌ ከኋላ የተነስቶ እግዚአብሔር ግን ደጅ እየጠናሁት ያዳላል ብዙ ነገር ብለናል። እሱ ግን አያዳላም። በእኛ ቤት ፈቃዱ ልዩ ነው። ስለዚህ አታጉረምርሙ። ጻድቅ አይጣልም፣ አማኛ አይወድቅም። የተጣለ ጻድቅ አላየውም። ዘሩ እህል አጥቶ አይለምንም። ማይተብ ያሰረ ወድቆ አይወድቅም። ማን ያነሳዋል? ማን ያነሳዋል? መድኃኔዓለም ሁላችንን የሚያንሳን። የምንወድቀው የምንመረኮዘውን ትተን ሌላ ስለተመረኮዘው። ማንኛውም በዓለም ላይ ያለ ነገር ብታዩት ዛፍ ላይ ማንቀላፋት ብላችሁ ሰዱት፣ ይቀየራል። ማግኘት በድህነት፣ ስልጣን በመሻር፣ መክበር በመዋረድ፣ ጤንነት በበሽታ፣ ብርታት በድካም፣ ዘመድ በጦርነት፣ እናት በሞት፣ አባት በሞት፣ ንጉሥ በሽረት፣ ሀብት በድህነት፣ መልክ በመፍረስ፣ ሰላም በማጣት ይደፈርሳል። የማይደፈርስ ማን ነው? ያው እግዚአብሔር ብቻ ነው። ታዲያ በሉ እግዚአብሔር ብቻ ነው እንጂ ከዚህ በኋላ ምን አስጨነቃችሁ እናንተ? ማን አለን? በሉ ንገሩኝ እንጂ ማን አለን? ንገሩ ሁላችሁ። እንትና ተስፋ ያስቆርጣል። አሁን እንትና ያላችሁት እንትና እሱ እኮ ተስፋ ያስቆርጣል። ሰጥቶ ይላችሁ ስልክ ሲደውል ለምሳሌ 4 ያበድረው ስልክ ከደወለ ይሄን ስልክ አላነሳው ይላል ማለት ነው። እግዚአብሔር ሰጥቶ የማይታክት ማን ነው? በሞቴ ንገሩኝ እስኪ። ራሳችሁን አስቡት፣ በደንብ አስቡት። ቢያንስ እንደ ይሄን ያህል ዓመት ስንኖር እግዚአብሔር መስጠት በቃይ ብሎ ያውቃል ወይ ነው? ሰርቼ ነው የማመጣው? ኧረ እባክህ ሰርተህ ራሱ እንድታመጣ ቀን የሚያወጣ ማን ነው? እግዚአብሔር ቀን አውጥቶ በቃ የዚህ በኋላ እናንተ ክፉ ናችሁ አላወጣም ብሎ ያውቃል። ተስፋ ማድረግ ማንን ነው? በሉ ንገሩኝ እንጂ። ለዚህ ነው ወይዜኒ መኑ ተስፋ ያለ ቅዱስ ዳዊት። ተስፋዬ እንግዲህ ማን ነው አለ? አኮኑ እግዚአብሔር። የኔ ተስፋ እግዚአብሔር አይደለም ወይ? እግዚአብሔር የሚፈርድብን ለዚህ ነው። እኔን ተስፋ አድርግ ብለህ ገንዘብ ለምን ተስፋ አደረግክ? ገንዘብንማ ተመልከቱ እስኪ። ገንዘብ የእግዚአብሔር ነው በሉ። በሞት ያፈርሰዋል። ገንዘባችሁ ማን ነው? ተስፋችሁስ ማን ነው? ገንዘብማ ተስፋ ብታደርገው ሌባ ይወስደዋል። እግዚአብሔርን ማን ይወስድባል? ማንም። ባለስልጣን ቢደራጅ፣ ኒውክሌር ቢተኮስ፣ ሰው ቢደበቃ እግዚአብሔር ማንም አይወስደው። ማንም የማይወስደውን ማንም በሚወስደው ገንዘብ መቀየር እኮ ነው ሐሳብን ማርከስ የሚባለው፣ ምኞትን ማርከስ። ተመልከቱ፣ ምን ፍላጎትሽን የሚያጠግበው ማለት ገንዘብ ማለት እግዚአብሔር ነው። እስኪ በሉ ገንዘብ ማን ነው? ገንዘብ ይሏቸዋል እግዚአብሔር ነው። ገንዘብ ብትፈልጉ መኪና ትገዛበታለህ እንጂ ጤና አይገዛም። ፕላስቲክ እግር ይገዛል እንጂ ተንቀሳቃሽ እግር አይገዛም። ገንዘብ አይን አይገዛም። የበጋ አይን እንደዚህ የሚንቀሳቀስ ጎለል የሚል ነው እንጂ አይገዛም። ገንዘብ ተመልከቱ፣ ጸጉር ሊያስተክል ይችላል እንጂ ጸጉር አያበቅልም። ገንዘብ ተመልከት፣ ሰው እንዲወቅ ማለት ሰው ገንዘብ ጠላት እንዲመጣ ያደርጋል እንጂ ወዳጅ አይገዛም። ገንዘብ ይገዛል ወይ? ባለሀብት ስትሆን እኮ ጠላታችሁ ብዛት ነው። ያኛው ባለሀብት ይበልጠኛል ሲል ይጠላል። አንተ ደግሞ ድሃውን ይለምነኛል ስትል ትጠላለህ። ሌባው ደግሞ አንተን አግኝቶ መቼ ገድየው ብሎ ይፈልጋል ማለት ነው። መጠፋፋት እኮ ነው። ስለዚህ ተመልከቱ፣ ገንዘብ ምን አይገዛም? ሰላም አይገዛም። ሲበሉ በሞቴ ገንዘብ በሉ ሰላም ይገዛም? ኧረ ተው ይላል ሰው። ፎቄን ሰርቼ አራተኛውን እንዲያርጌ ፕላስ ምናምን ስሪ እንደዚህ ሊፍት ያለው እንደዚህ ካሜራ ያለው ዘበኛ እንዳራት መኪና እንደዚህ ገዝቼ እዛ አለቀ ማለት ነው። እናዚህ እዛ እንደዛ አድርገህ ሰርተህ ብትቀመጥ እዚህ ቤት ግብር ደርሷል አያስተኛም፣ አያሳርፍም። እንዲያ ደግሞ 2 መኪና ቢኖርህ ደግሞ ትራፊክ ያዘበኛው እዚህ ቦታ ከሄደ አገቱት ሌላ ማለት። ከዛ ደግሞ ይሄን ማኔጅ የሚያደርግልኝ የማይሰርቅ ሰራተኛ። አንተ ሰርቀህ ገዝተህ የማይሰርቅ ሰራተኛ ከየት ነው የሚመጣው? አንተ እኮ ሰርቀህ ነው የገዛው። ሰርቀህ ገዝተህ የማይሰርቅ ሰው ምፍለጋ ማለት እንዴ? አይቻልም። አዛኝን ምሬን እኮ ነው። ተመልከቱ፣ ገንዘብ በራሱ ምን አይሰጥም?
ሰላም አይሰጥም። ገንዘብ ሰላም ይሰጣል? ያ የምንከለከልለት ተመልከቱ። ጸሎት አቋርጠን፣ ኪዳን አቋርጠን፣ ቅዳሴ አቋርጠን፣ ጨለማ ለብሰን፣ ውርጭ ተመተን፣ ሰው ሰድቦን፣ ሰግጠን ግጠን ቢሆን የምታመጣው ነገር ባዶ። በመጽሐፍ ይላችሁ አንድ ታሪክ አለ። በአንድ ታሪክ ሰውየው ባለሀብት ነው። ሌሊት ሙሉ እንቅልፍ የለም። ባለሀብቶች እንቅልፍ አላችሁ አላችሁ? ነገ ምን ይፈጠር? የትኛውን ፎቄን ያፈርሱት? ስንት ግብር ይጨምር ይሆን? ለሰራተኛ ስንት ከፍዬ መከራ። ዝም ብለህ በልተህ እንዳትኛ ማለት ነው። ገንዘብ ሰብስበህ በመከራ ተወረርክ ማለት ነው። ይኸውላችሁ እየሰማችሁ ነው ብዬ አስባለሁ። ሰውየው ሌሊት ሙሉ ለገሬ ሰራተኛ ምን ልስጥ፣ መኪናው እንዴት ይሆናል ምናምን እያለ ሌሊት ሙሉ ሲያስብ ያድራል። ዘበኛው ጠብቀኝ ተብሎ በሩ ላይ ተቀምጦ ይላል። ባለሀብቱ በቅ ሲል ዘበኛው ተኝቷል። አንተ ዘበኛ ተነስ። እሺ የመጣ ሌባ የለም መብራት አበራው እያበራ ያጣሩት። ከዛ ባለሀብቱ ሲገባ ተኝቷል ዘበኛው። ማን ነው ዘበኛው? ዘበኛው ማንኛው? ጌታ ሆይ አንተ እኔ የማላውቀውን ጎዶሎዬን የምትሞላ ስለሆንክ ከእኔ ከማውቀው ሽንቁሬ አንተ ጠብቀኝ። እኔ ሽንቁሬን ለመድፈን ስሞክር አንተ ለካ ታላቁን ገደሌን ነው የምትሞላልኝ እና እጠብቅሃለሁ እንበለው። እኔ ከማላውቀው ጎዶሎ እግዚአብሔር የሚያውቀው ጎዶሎ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል እና እጠብቅሃለሁ እንበለው። መቼ እንደሚጠቅም የሚያውቀው እግዚአብሔር ነው። አንተና እኔ አናውቀው እና ምን ጠብቀዋል? እስኪ የዛን ቃና ዘገሊላ ላስታውሳችሁ። ጋኖቹ ውስጥ ያለው መናኛ ወይን እስኪያልቅ እግዚአብሔር አዲስ ወይን ለመስራት ጊዜ ያስፈልገዋል። ሳያልቅ ለምን ይሻላል? አበረከተ ልታስብሉት ነው። ተውት እንጂ ያ ጊዜ ገና አልደረሰም ያለውን ጊዜ ጠብቁ እንጂ ወጣቶች ጠብቁት። እሱን መጠበቅ ምን ያጣድፋል? ምን ያስቸኩላል? ጠብቁት። ግድ የለም አንተ መናኛው በጣፋጭ ልትቀይረው ከሆነ ግድ የለም የኔ መናኛ ይለቅና ያንተ ጣፋጭ ይቀጥል። ጠብቃለሁ። ግድ የለም የኔ ያልኩት ይለቅ፣ ያንተ ያልከው ይለቅ፣ ያንተን ጥፍጣፊ ይለቅ፣ ያንተ ጋን ይታጠብ፣ ምንም ነገር እንደሌለበት ይረጋገጥና እግዚአብሔር ሥራ ሳይጀምር እንደሆነ ታውቃለህ። ጠብቅ። ዓለም እንደሆነ ታውቃታላችሁ። መጀመሪያ መናኛውን ታመጣለች፣ ይታወቅ። ጌታ እግዚአብሔር ምስጢሩን ሁሉ ተመልከቱት። ጨለማን ፈጠረ፣ ከዛ ብርሃን አደረገ። እውነት አስብ፣ ከብርሃኑ በፊት ጨለማ መኖር። የዘፍጥረትን መጽሐፍ ጥቂት ገጾች ግን እንዳነበባችሁ ቀንና ሌሊት፣ ጨለማና ብርሃን፣ ክረምትና በጋ፣ መዝራትና ማጨድ በምድር ላይ ይፈራረቃሉ ነው። ይሄማ አለ። ወጣቶች አትደንግጡ፣ አትሽሩ። አንዳች ነገር እንደመጣባችሁ አትታወቁ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል። ለዚህ ነው ቃና ዘገሊላ መጀመሪያ መናኛውን ከዛ ጣፋጩን ያመጣው። እግዚአብሔር ሁሌ እጠብቅሃለሁ፣ ጣፋጩ እስኪመጣ እጠብቅሃለሁ። መጠበቅ ማለት እኮ ነው። ጠብቁት፣ አትጣደፉ። እየሰራችሁ አልሳካ ካለ አትጨነቅለት። አንተ ድከም፣ ስራ። እግርህን እጅ ምንድነው? አንድ ፈላስፋ ብሎ የተናገረው ምንድነው? ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ ነው አይደል ያለው? ስትሰራ የዘላለም ነዋሪ መስለን ስራ፣ እማትሞት መስለን ስራ፣ ሌት ተቀን ስራ። ንስሐ ስትገባ ደግሞ ዛሬ የምትሞት መስለህ ዛሬውኑ ተዘጋጅ፣ ተጨርስ። ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ። ስንሰራ ሌት ተቀን ነው። እግዚአብሔር እስቲ መቼ ነው የሚሰራ? እስኪ ሰኞ፣ እሑድ፣ ለሰኞ፣ አመራ፣ ማክሰኞ እግዚአብሔር መቼ ይሰራል? እስኪ ንገሩኝ። ሁልጊዜ ይሰራል። ሐሙስ ስራ ቢያቆም እኮ ሐሙስ ልም ብለን አለቅ ነው። አስባችሁታል? እግዚአብሔር የዓመት ረፍት ቢወጣ እንኳን ረፍት ወጥቶ እናቴ አብሮን እያለም ሊፈጁን ነው። እነማን? እኔ ማንንም አላልኩም። በቃ ሊፈጁን ያሰቡ ሰዎች እየፈጁን ነው። በእውነት ማለት ሊፈጁን ያሰቡ ሰዎች
እግዚአብሔር አብሮን ሶባኮ እግዚአብሔር ምስሌነ ይብል እስራኤል ሶባኮ እግዚአብሔር ምስሌነ። እስራኤል እንዲህ ይላል፣ እግዚአብሔር ከኛ ጋር ባይሆን ኑሮ አሐዝብ ሕያዋኒነ ሙጡነ፣ በሕይወተ ሥጋ ሳለን በዋጡን ነበረ ይላል። እግዚአብሔር ከኛ ጋር ባይሆን ኖሮ ያኔ ብር ባለ ጊዜ መጋበዝ በቻልክ ጊዜ ሐዋሳና አዲስ አበባ ሪዞርት ማዝናናት በቻልክ ጊዜ የከበቡ ሴቶች ሁሉ መናጢ ድሃ ስትሆን አይደለም እነሱን ልትጋብዝ አንተ ማኪያቶ ሲጠርብህ ሁሉም ጀርባህን ይሰጣል። እመነኝ። ያኔ ቆንጆ ሆነሽ ከአንቺ ጋር አንሶላ ሊጋፈፍ አንዴ በቴሌግራም አንዴ በሜሴጅ አንዴ ደግሞ እየደወለልሽ ተደብቀሽ ወላጅ እያታለልሽ ያወራሽ ወንድ ሁሉ ውበትሽ ከረገፈ በኋላ ቻው ከበር መልስ ብለህ ጋብዘህ ቤት አርዳ ወራርደ የጠራኸው ሁሉ እንግዳ አድርገህ የተቀበልከው ሁሉ ቀን ሲገዳ አብሮህ ይዞራል። ስትከሰስ ይከሳል፣ ስትታመም ሌላ በሽታ ይሆንባል። ልክ ዳዊት በቁስሌ ላይ ጥዝጣዜ ጨመሩብኝ እንዳለ ለእናቴ ልጆች ለወንድሞቼ እንግዳ ሆንኩ እስካለ ድረስ አንተም እንግዳ ትሆንባቸዋለህ። ይረሱሃል። ያኔ የማይረሳ ያኔ የማይጠላ ያኔ ደሃነ ያኔ ሸተሃል ያኔ ወድቀሃል ያኔ የለህም የማይል አንድ አባት አለ። ስሙን ጥሩልኝ ባካችሁ። እግዚአብሔር ክብር ምስጋና ለስም አጠራሩ ይሁን። መስቀሉ ጌታን የተሸከመው ለ3 ሰዓት ነው። 9 ወር በ5 ቀን ከማህፀኗ የተሸከመችው እናቱ ተአምር አደረገች ቢባል ይደንቃችኋል? እኔ በጣም አንድ ነገር ልንገራችሁ ክርስቲያኖች፣ በእመቤታችን ዙሪያ ተአምር ተደረገ ብላችሁ አትደነቁ። እሷ ራሷ ተአምር እኮ ናት። እሷ ራሷ ብቻዋን የምታረገው ነገር አይደለም። እሷ ተአምር ናት እኮ። ረሳችሁት እንዴ? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እኮ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ሆነ ብቻ እኮ አይልም። እነሆ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ምልክት ይሰጣችኋል ነው። እስኪ ምልክት ይሰጣችኋል በሉ። ምልክት ማለት በግዕዝ እኮ ተአምር እኮ ነው። የዘመኑ ፍጻሜ በደረሰ ጊዜ ላይ ያየናት ተአምር እሷ እኮ ናት። ሌላ ነገር አትፈልጉ ክርስቲያኖች፣ እውነቴን ነው የምላችሁ። እሷ ራሷ ተአምር ናት። እሷ ልታደርገው ስለምትችለው ነገር ታስባላችሁ? እሷ ራሷ መኖሯ ተአምር ነው። መራመዷ እዚህ መሬት ላይ ድንቅ ነው። መወለዷ ለዚህች ዓለም በጣም የማይመጥን ነገር እኮ ነው። እንደው እግዚአብሔር ለኛ ድህነት አስቦ ካልሆነ በቀር እደግመዋለሁ፣ የቅዱሳን ጸሎት አይጠቅመኝም በማለት እንኳን ብርቱ ኃጢአት ደፍሬ ነው በቅቻለሁ በማለት አለመብቃትን የተመሰከረው። ጳውሎስ እንኳን የምእመናን ጸሎት ከጠቀመው አንተ አይጠቅመኝም የምትለው እመነኝ በመንፈስ ቅዱስ ስላልሆነ ስሜታዊ ሆኜ አይደለም። የእግዚአብሔር ቃል አለኝ። እንዲህ ይላል የእግዚአብሔር ቃል ለፊልጵስዩስ ቅዱስ ጳውሎስ ጽፎላቸው በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁ ይላል። ማን አንተም አይጠቅምህ። የተክለ ሃይማኖት ጸሎት የማይጠቅምህ ማን? አንተ የተክለ ሃይማኖት ጸሎት የማይጠቅምህ ከሆነ አንተ ክርስቶሳዊ አይደለም። የምእመናን ጸሎት አያስፈልገኝም ማለት እንኳን እንዴት ያሳፍራል! ከዚህ የበለጠ ውርደት አለ? እንኳን እኛ ደካሞች ለቅዱስ ገብርኤል እንኳን ቅዱስ ሚካኤል ለቅዱስ ገብርኤል እንኳን ቅዱስ ሚካኤል የፋርስ አለቃ ሰይጣን የፋርስ አለቃ ለዳንኤል በሮ ሲሄድ ቅዱስ ገብርኤል ተቋቋመ ይላል። ሰራዊቱን ሰብስቦ ቅዱስ ገብርኤል ጋር ትንቅንቅ ጀመረ። እዛስ ካለቃችሁ ከሚካኤል በቀር የሚያጸናኝ ማለት ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። ማን አንተ ሚካኤል አስፈልገኝ ነው? የሆነ መስሙሪያቸው ሰምቼ ማየት የግድ ማመን ነው የሚል ሳይንስ ነው መከራያ ይገቡና መስሙር አጅብ ተብሎ ተጠርቷል። አሁን ከኛ ቤት ወጥቷል እና አንደኛው መስሙር
ምስጋናና እርስ በርሳቸው ሲሞጋገሱና ሲመሰጋገሩ ይኖሩና ሚካኤል ጋርና ቅዱስ ገብርኤል ጋር ሲደርሱ ፖዝ የሚያደርጋቸው ከዛስ አይ ስለ ሚካኤል ሀዘን ነው ይሄ። አንተ ትቀስፈዋለህ ለዚህ ድፍረትህ። ይሄ እኮ ህመም ነው የምድራችን አስፈልግ ሚካኤል ያዘለት ገብርኤል በረረ በኋላ እነሱ ነው የሚለው ትንቢተ ዳንኤል ምዕራፍ 10 ነው። ቅዱስ ገብርኤል ካስፈልገ እንደውም ሊቁ ቅዱስ ዮሐንስ አፈወርቅ ስለ ክህነት አንስቶ ምን እንደሚታወቃላችሁ እነ ዳታንና እነ አቤሮን እኮ ይላል የማይገባቸውን ክህነት ተመኝተው እኮ ነው ምድር ተሰንጥቃ ያወጣቻቸው ይላል። በዚህ ዘመን ክህነት አያስፈልግም የሚሉት ከዳታንና ከአቤሮን የባሱ ናቸው። እነዛ ተመኝተው ነው፣ እነዚህ ደግሞ ጭራሽ አያስፈልግም ብለው መልአክን አያስፈልገኝም ማለት እንዴት ያለ እዩ። በጣም የሚደንቃችሁን ቃል ልንገራችሁ። ዙሪያዋን እስክቆጠቁጥላት ፋንድያ እስካፈስላት አይደል የሚለው አይደል ያለው? ዙሪያዋን ሊሰፍር የሚችል እግዚአብሔር ዙሪያ ደግሞ እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ምን ይላል? በዙሪያችን ይሰፍራል። አየህ፣ ዙሪያዋን እስክቆጠቁጥላት ወገኖቼ፣ የእግዚአብሔር መልአክ በሞት ይችላል። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። ስንት መልአክ? የእግዚአብሔር መልአክ እኮ ነው የሚለው። የእግዚአብሔር መልአክ አይደለም። የእግዚአብሔር ምን ስንት መልአክ? አንድ መልአኩ አንድ ነው። ከዛስ እግዚአብሔርን በሚፈሩ ሰዎች ዙሪያ አንዱ መልአክ ይበቃናል ለኛ። ወቦ እለ ያጸልሉ በአክናፊሆሙ አሐተ ሀገረ ይላል። በአንድ ክንፋቸው አንድ ሀገር የሚያለብሱ መላእክት አሉ ይላል ኤጲፋንዮስ ዘቆጵሮስ። አንድ መልአክ ይበቃል። ከሺህ አንድ ይበቃል። አንድ መልአክ ይበቃል። እኛ ብንመለስ ዙሪያውን ይሰፍራል። ዙሪያውን ይሰፍራል። ስለዚህ እዩ አድነው ቢለው ስጋው እንደ ሕፃን ስጋ ይለመልማል። አያችሁ፣ ቅጥሩን ይነካለታል። አድነው ብሎ ይለምንለታል። ከዛስ ተዋት፣ ተዋት አድናት ብሎ ለመነለት። ቁረጣ ሲለው በወገኖቼ አስተውሉ። አንተ ምን አገባህ? ቁረጥ ስትባል መቁረጥ ነው ስራ ያለው መሰላችሁ? ያለው እግዚአብሔር እንደዚህ አይደለም አላለው። አንዳንድ ሰዎች ቃል ሲናገሩ መልአኩ ከጌታ በላይ ለምድሪቱ ለሰው ልጆች መልአኩ ከእግዚአብሔር በላይ ራራላት ልትሉን ነው ብለው ወጋቸው። የራራላት አንደኛ የሚለምን ማስቀመጡ ራሱ ፍቅሩ ነው። እየሰማችሁ ነው። ምልጃን መፍቀዱ ራሱ ርኅራኄ። አንደኛ እግዚአብሔር ደስ የሚያሰኘው የሰው መዳን ነው። ለዚህ እኮ ነው የምንድንበትን መንገድ ያሰፋ። እግዚአብሔር ጽኑ ጨካኝ ይመስላችኋል? ብርቱ ጨካኝ ዳኛ ይመስላችኋል? ተሰውሷት ነዘች መበለቷን ሴት ምንድን ያለው? ለዳኛው ሄዳ ፍረድልኝ እያለች ትነዘንዘዋለች። መበለት ናት። ባሏ ሞቷል። የምታስፈራራለት ባል የላት። መበለት ናት። አርጅታለች። የምትማርክበት ውበት የላት። መበለት ናት። ብቻዋን ናት። ሀብት የላት። በምን ትማርካለች? ይህን ዳኛ በምን ትገዛዋለች? ይህን ጠበቃ ግንስ ዘውትር ስለምትዘነዘው እግዚአብሔርን ባልፈረሰው ባላፍር ስለዚህ ዘባል እንደዚህ ጨካኝ ሀብት ባይኖር ንብረት ባይኖር ደም ግባት ባይኖር
የምታስፈራራበት ነገር እንኳን ባይኖርህ መዳናችንን ነው የሚያሰፋልን። ይወደናላ፣ ስለኛ ሞቷላ። ከኃጢአት በቀር ዘንበለ ኃጢአት በኃጢታ ለብቻዋ ከኃጢአት በቀር የቀመስነውን ሁሉ ቀምሷላ። ይራራል። አያችሁ፣ እሱ ነው የበለጠ ራርቶ ጠባቂ፣ ለማኝ፣ አድነው ባይ ያስቀምጣል። ሁለተኛስ የራራውማ እግዚአብሔር ነው ብለን ደፍረን የምንናገረው ለምን እንደሆነ ታውቃላችሁ? ጌታዋ የበለሲቱን ፍሬ ፍለጋ ስንት ዘመን የመጣው? ስንት ዓመት? 3። መልአኩ ግን በዚህ ጫፍ ደግሞ ተዋተረ። ያኛው 3 ዓመት ነው የታገሰው። ጠባቂዋ ግን ስንት ዓመት ነው ያስጨመረው? 3 ዓመት የተሆነውን ወይስ 1 ዓመት ያስጨመረው ነው? የራራላት ተራችሁ 3 ዓመት። 4ኛ ደግሞ ለምልጃ የፈቀደው